ኢየሱስ አብ አይደለም አልክ። አዎ አብ ካልሆነ ምንድነው ስል ወልድ ነው አልክ። አሁን ኢየሱስ ወልድ ነው የሚል ስጠኝ ማስረጃ። አሁን ወደዛ ግባ። ለዛ እኮ ማስረጃ ልሰጥህ እኮ ነው። ኦኬ ጥሩ። ኢየሱስ የአብ ልጅ ነው እንጂ አብ አይደለም። የአብ ልጅ ማለት ደግሞ ወልድ ነው ባጭሩ። ማስረጃውን ኢየሱስ ወልድ ነው የሚለውን ማስረጃ ነው የፈለኩት። እሺ ሁለተኛ ዮሐንስ ጋር እንሄዳለና ታዲያ ምን ችግር አለ? ሁለተኛ ዮሐንስ ያው አንድ ምዕራፍ ስለሆነ ቁጥር 3 ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ይኸው ማስረጃ አንዱ እኮ ኢየሱስ ወልድ ነው የሚል እኮ ነው። አሁን ወልድ የሚል ስጠኝ ብዬ ወልድ የሚል አልሰጠኝም እኮ። አሁን ይሄ ምን አሁን ያነበብኩት ምንድን ነው? ምን ይላል? የአብ ልጅ ማለት ምን ማለት ነው? የአብ ልጅ ማለት ነው። ያሰጠው እኮ ወልድ ማለት ምን ማለት ነው? በግዕዝ የግዕዝ ትርጉሙን ትነግረኛለህ? በጣም ጥሩ። እሺ ስለዚህ የግዕዝ ትርጉም ላይ ሄደ ነው እየቀየርክ ያለው ማለት ነው እንጂ ቃል በቃል ኢየሱስ ወልድ ነው የሚል የለም ማለት ነው። ወልድ ማለት በግዕዝ ምን ማለት ነው? ምን ማለት ነው? ልጅ ማለት ነው። የተወለደ ማለት ነው። በጣም ጥሩ። አብ ማለትስ በግዕዝ ምን ማለት ነው? አባት ማለት ነው ወንድሜ ባጭሩ። ስለዚህ ኢየሱስ አባት የተባለበትን ሳሳይ አብ ነው ብለህ ታምናለህ? አንተ ኢየሱስ የእግዚአብሔር ልጅ ነው የሚለውን ስትሰጠኝ ወልድ ነው ብዬ እንዳምን አንተ ኢየሱስ አባት ነው የሚለውን ጥቅስ ስትሰጥ አብ ነው ብለህ ታምናለህ? ስጠኝ ጥቅሱን። ኦኬ ጥሩ። ኢየሱስ አብ አይደለም አልክ። አዎ አይደለም። አብ ካልሆነ ምንድነው ስል ወልድ ነው አልክ። እኔ አብ ካልሆነ ምንድነው ስል ነው ወልድ ነው ያልከኝ። አዎ አሁን ኢየሱስ ወልድ ነው የሚል ስጠኝ ማስረጃ። አሁን ወደዛ ግባ። ለዛ እኮ ማስረጃ ልሰጥህ እኮ ነው። እሺ ስጠኝ። ኦኬ ጥሩ። ኢየሱስ የአብ ልጅ ነው እንጂ አብ አይደለም። የአብ ልጅ ማለት ደግሞ ወልድ ነው ባጭሩ። አብርሃም ማስረጃውን ኢየሱስ ወልድ ነው የሚለውን ማስረጃ ነው የፈለኩት። እሺ ሁለተኛ ዮሐንስ ጋር እንሄዳለና ታዲያ ምን ችግር አለ? እሺ ሂድ። እሺ ሁለተኛ ዮሐንስ ያው አንድ ምዕራፍ ስለሆነ ቁጥር 3 ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ይኸው ማስረጃ አንዱ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ይሄው ማስረጃ ወንድሜ። እሺ ምን ለሚለው ጥያቄ ነው ማስረጃ ሰጠኝ? ኢየሱስ አብ አይደለም ወልድ ነው ለሚል ማስረጃ ስጠኝ ነው ያልከኝ እኮ። ኢየሱስ ወልድ ነው የሚል እኮ ነው። አሁን ወልድ የሚል ስጠኝ ብዬ ወልድ የሚል አልሰጠኝም እኮ። አሁን ይሄ ምን አሁን ያነበብኩት ምንድን ነው? ምን ይላል? ኢየሱስ ወልድ ከእግዚአብሔር አብና ከአብ ልጅ። የአብ ልጅ ማለት ምን ማለት ነው? የአብ ልጅ ማለት ነው። የአብ ልጅ ማለት ምን ማለት ነው ነው የምልህ እኔ። እሱን ፍታል ተርጉምልኝ። አንተ እንዴት ነው የምተረጉመው ነው? የአብ ልጅ ነው። አሁን አንተ ምንድነው ኢየሱስ ወልድ ነው ስትል ኢየሱስ ወልድ ነው የሚል አለ ማስረጃ ብለህ ነው አይደል ይዘኸኝ የመጣኸው? እዚህ እኮ ማስረጃ ሰጠው እኮ። ወልድ ማለት ምን ማለት ነው በግዕዝ? የግዕዝ ትርጉሙን ትነግረኛለህ? በጣም ጥሩ። እሺ ስለዚህ የግዕዝ ትርጉም ላይ ሄደ ነው እየቀየርክ ያለው ማለት ነው እንጂ ቃል በቃል ኢየሱስ ወልድ ነው የሚል የለም ማለት ነው። ወልድ ማለት ምን ማለት ነው ያልኩህ እኮ ነው። ሌላ ያልኩ አይደለም። ባጭሩ ወልድ ማለት ለአንተ ትርጉሙ ምንድን ነው ያልኩ ነው። ወልድ የሚለውን አንተ እኮ ሰላም መጣው እኮ ነው። ኢየሱስ ወልድ ነው ያልከው አንተ አይደል እኮ። ኢየሱስ ወልድ ማለት ምንም እና ኢየሱስ የአብ ልጅ ነው ማለት ምንድን ነው ልዩነታቸው?
ልዩነት አላቸው። ኦኬ ጥሩ። ኢየሱስ አባት ነው ማለትና ኢየሱስ አብ ነው ማለት ልዩነቱ ምንድን ነው? ጥያቄን በጥያቄ ነው እንደምጠይቀኝ እየነገርኩ ነው። ኢየሱስ እኔ እኮ ኢየሱስ አብ ነው የሚል የለም እኮ ነው ምልክ። ኢየሱስ አብ አይደለም አብ ነው የሚል ማስረጃ የለም። እኔ ደግሞ ኢየሱስ የአብ ልጅ ወይንም ኢየሱስ የአብ ልጅ ማለት እኮ ወልድ ማለት እኮ ነው፣ ሌላ ማለት አይደለም። ወልድ የግዕዝ ቃል ስለሆነ ነው እንጂ እንግሊዝኛው ጋር ብንሄድ የአብ ልጅ ይሄ ልጅ የሚለው ወልድ የግዕዝ አባቶች ሲተረጉሙት በግዕዝ ወልድ አሉት። እሱ አማርኛ አይደለም ቃሉ የቃላት ጨዋታ ካልሆነ በስተቀር አብና የአብ ልጅ ማለት እና ኢየሱስ ወልድ ማለት ነው። የአብ ልጅ የተባለው ወልድ ነው። ወንድሜ አብርሃም፣ አቤት። ኢየሱስ ወልድ ነው የሚል መጽሐፍ ቅዱስ ላይ አለ። ይሄው እኮ አሁን ሰጠው እኮ ሁለተኛ ዮሐንስ ያው አንድ ምዕራፍ ስላለ ቁጥር 3ን ሰጠው። ኢየሱስ ወልድ ነው አይልም። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ነው የሚለው ምን ማለት ነው? ይሄን ተርጉምልኝ አንተ። ኢየሱስ ወልድ ነው ይላል ክፍሉ። ከእግዚአብሔር አብና ከእግዚአብሔር አብና መቼም አማርኛ ነው የምንነጋገረው። አሁንም እኮ አማርኛ እኮ ነው። አማርኛ እናውቃለን አይደለ? እየተግባባን። አዎ ኢየሱስ ወልድ ነው የሚል መጽሐፍ ቅዱስ ላይ ስጠኝ ነው ያልኩት። እኔ ደግሞ የአብ ልጅ ማለትና ወልድ ማለት ምንድነው ልዩነት? የሞኝ ሙግት አደረጋችሁት። ኢየሱስ አብ ነው የሚል ቃል በቃል ከሌለ ኢየሱስ አስወርዱ። ከዚህ በኋላ ይሄን ሰው እንዳታስገቡብኝ ፕሊዝ ሞዴሬተሮች። ኦኬ መሀል ሰው አታስገቡ። የአብ ልጅና ወልድ ምንድነው ልዩነታቸው ነው የምልህ። እኔ ደግሞ ለዛ ዲፋይን ካረክልኝ አብርሃም ኢየሱስ አብ አይደለም ኢየሱስ ወልድ ነው ብለን የተነሳው። አዎ ኢየሱስ ወልድ ነው የሚል ማስረጃ አለ ወይ ስትባል አዎ አለ አልክ። ይሄው ሰጠው እኮ። አንዴ ስማኝ እሺ። የትኛውም መጽሐፍ ቅዱስ ላይ እንግዲህ ከአዲስ ኪዳን ላይም ብሉይ ኪዳን ላይም ገባ የፈለክበት ግባ ከዘፍጥረት እስከ ራእይ ድረስ ኢየሱስ ወልድ ነው ተብሎ የተጻፈበት ወይም ደግሞ ኢየሱስ እኔ ወልድ ነኝ ብሎ የተናገረበት አንድ የመጽሐፍ ቅዱስ ክፍል ጥቀስ እናሳይ። ወንድሜ ቃል በቃል እንደዚህ ኢየሱስ እኔ ወልድ ነኝ የሚል አልተጻፈም። ኦኬ እኔ እየነገርኩ ያለሁት ይሄ ለምሳሌ እኮ መጽሐፍ ቅዱስ ትርጉም ነው አይደለም? እጃችን ላይ ያለው አማርኛው ከግሪኩ ነው የተተረጎመው አይደለ? እኔ ማወራው ኢየሱስ የአብ ልጅ ነው የሚል ቃል ይኸው ቃል በቃል አለ ሁለተኛ ዮሐንስ ላይ። ኢየሱስ የአብ ልጅ ነው ማለት እና ኢየሱስ ወልድ ነው ማለት ያው ነው እኮ ያልኩ ነው። አንድ ነው ትርጉሙ ነው እኮ። በምን አወክ? ወልድ ማለት በግዕዝ ምን ማለት ነው? ምን ማለት ነው? ልጅ ማለት ነው። የተወለደ ማለት ነው። በጣም ጥሩ። አብ ማለትስ በግዕዝ ምን ማለት ነው? አባት ማለት ነው ወንድሜ ባጭሩ። ስለዚህ ኢየሱስ አባት የተባለበትን ሳሳይ አብ ነው ብለህ ታምናለህ? ኢየሱስ የዘላለም አባት ተብሏል። ያው ያን ጥቅስ አውቀዋለሁ በኢሳይያስ 9 ላይ ያለውን ሐሳብ። አብርሃም እንደዛ አይደለም እያልኩ ያለሁት። ምን ላይ ምን ተጠቅሷል አይደለም እያልኩ ያለሁት። አንተ ኢየሱስ የእግዚአብሔር ልጅ ነው የሚለውን ስትሰጠኝ ወልድ ነው ብዬ እንዳምን አንተ ኢየሱስ አባት ነው የሚለውን ጥቅስ ስሰጥ አብ ነው ብለህ ታምናለህ? ስጠኝ ጥቅሱን። ኦኬ ጥሩ። እኔ ለምን አሁን አንደኛ እኮ እኔ የሰጠውን ጥቅስ እኮ አልፈታህልኝም። አንተ ሌላ ቦታ ከመሄድ በፊት ለሰሚዎችም ገባ እዚህ ታች ቢያንስ 90 ሰው ይሰማልና ለሰሚም ጥሩ እንዲሆን ሁለተኛ ዮሐንስን አልፈታህልኝም እኮ እኔ ማስረጃ ሰጥቻለሁ። ከእግዚአብሔር አብና ከአብ ልጅ አሁን በግራመርም እና የሚባለው ሁለት ነገሮችን የሚያገናኝ ነው። ይሄ የቋንቋ የሰዋሰው ሕግ ነው። ለምሳሌ አብርሃም እና አንጀሎ ሁለት ነው። እኔ አብርሃም ኦር አንጀሎ ቢል እንኳ ኦር ወይንም ነው፣ ግን ስለ ሁለት ነገር የሚያወራ መሆኑን እዚህ ጋር ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል።
የዮሐንስ ማለት ሁለተኛ ዮሐንስ መልእክት ምዕራፍ ያው አንድ ምዕራፍ ስለሆነ ቁጥር 3 ላይ ይህንን ሳትፈታልኝ ሌላ ቦታ ለምን ትሄዳለህ? እዚሁ ፊት ለፊት አለ። ለምን ይሄን አታብራራልኝም አንተ? አብርሃም እኔ ሌላ ቦታ አልሄድኩም እኮ ለተጠየቀው ጥያቄ አንተ መልስ አላመጣህም። ትርጉም ውስጥ ነው የገባው አንተ። ኢየሱስ እኔ ወልድ ነኝ ያለበት ወይም ደግሞ ሰዎች አንተ ምንድነው እያደረክ ያለኸው? ትርጉም ነው እያመጣ ያለው። እኔ እኮ አልኩ እኮ ኢየሱስ ልጅ። እሺ አሁን ወልድ የሚለውን ልተውና ኢየሱስ ልጅ ነው ብዬ ልንገር። ይኸው እዚህ ጋር የአብ ልጅ ተብሏል። ልዩነት የላቸውም፣ አንድ ነው እያልኩ እኮ ነው። ወልድ ማለትና የአብ ልጅ ማለት አንድ ነው እያልኩ ነው። እንደዚህ ነው ለእኔ እንደዚህ ነው ጋር ብቻ እየሰራ ስለሆነ ሌላ ሰው ጋር አይስራ። እኔ ጋር ብቻ ልጅ የሚለው ላይ ብቻ ይስራ፣ አባት የሚለው ላይ ግን አይስራ ብለህ ነው ሙጭጭ እያልክ ያለው። አሁን አንተ እሱን ነው እያደረክ ያለው። ምክንያቱም ወልድ ላይ ብቻ ግዕዙን ልተርጉመው ወደ አማርኛ፣ አባት የሚለው ላይ ግን አብ የሚለውን ግን አይተረጉምም ብለህ ነው ቁጭ እያልክ ያለው። ስለዚህ እንደዚህ እያልኩ አይደለም። ሁለቱን ፊት ለፊት እኮ ሁለተኛ ዮሐንስ ጋር ግልጽ አስቀምጦልኛል። አብ አለ፣ የአብ ልጅ አለ። ምን ላድርግ? ይሄን ጥቅስ የት ላውጣው? ምንድነው መሰለ አብርሃም ኢየሱስ እኔ ወልድ ነኝ ያለበትን ወይም ደግሞ ኢየሱስ ወልድ ነው ተብሎ የተቀመጠበትን የመጽሐፍ ቅዱስ ክፍል ማግኘት አትችልም። የመጀመሪያው ነገር እስካሁን ድረስ ማስረጃ ያመጣሉ ብለህ እየነገርኩ እኮ ነው። ታዲያ እንዴት ነው ይሄን እየሰጠው አንተ ሌላ ማብራሪያ ነው ትፈልገው? እኔ እየነገርኩ እኮ ኢየሱስ የአብ ልጅ ተብሏል። ያ ማለት ኢየሱስ ወልድ ነው ማለት ነው። ሌላ ምንም ትርጉም የለውም። ከአብና ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ብሎ ነው ይናገራል። እንግዲህ ዮሐንስ ከኢየሱስ ጋር የነበረ ሐዋርያ ነው አይደል? ይሄን የጻፈው የሩቅ ሰው እኮ አይደለም። ከኢየሱስ ከ12ቱ ሐዋርያት አንዱ ነው የጻፈው። አብን ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጋር ይላል። ዮሐንስ እኔ ከዮሐንስ አልበልጥም፣ ከጌታ 12ቱ ሐዋርያት አልበልጥም። ከሱ ጋር የነበረው ምስክር ክርስቶስ ብሎ ጠርቶታል። ምን ላድርግ? አሁን እኮ እኛ እየጠየቅን ያለነው ነገር ምንድነው? ኢየሱስ የአብ ልጅ ነው የሚል ማስረጃ ስጠን አላልንህም። አሁንም ቢሆን ኢየሱስ ወልድ ነው የሚል ማስረጃ ስጠን ነው እያልንክ ያለነው። ኢየሱስ ጥያቄው እኮ ኢየሱስ አብ አይደለም የምትሉ ግቡ ነው መጀመሪያ ርዕሱ። በዛ ምክንያት ነው የገባሁት። ኢየሱስ አብ አይደለም ነው የሚለው ዋናው፣ ሄቨን የጻፈችው ዋናው። ስለዚህ ኢየሱስ አብ አይደለም፣ ለዛ ደግሞ ማስረጃ ሰጠው። ይኸው ኢየሱስ አብ አይደለም የአብ ልጅ ነው እያልኩ ነው። ይኸውልህ ወዳጄ ኢየሱስ አብ ካልሆነ ምንድነው ስትባል ኢየሱስ አይ ወልድ ነው እንጂ አብ አይደለም ማለት የአብ ልጅ ነው አልኩ እኮ። የኔን ቃላት ተውና በቃ በዚህ እንትን አልከው። ለኔ ኢየሱስ አሁን ላንተ እንትን ኢየሱስ ወልድ ነው ማለትና ኢየሱስ የአብ ልጅ ነው ማለት አንድ ነው እያልኩ ነው። ኢየሱስ አብ ነው ማለትም ኢየሱስ አባት ነው ማለትም አንድ ነው። እንግዲህ ለዙ ማስረጃ ትሰጠኛለህ፣ ግን እኔ የተለያዩ ናቸው ብዬ እኮ እዚህ ጋር ሁለተኛ ዮሐንስን እያነበብኩልህ እኮ ነው። አንድ ጊዜ ብንደማመጥ ደስ ይለኛል። ዝም ብሎ ማውራት ሳይሆን ማስረጃ ስለሚያስፈልግ ለሁሉም ነገር ማለት ነው። ይሄው ማስረጃ ፊት ለፊት አለ እኮ፣ ሌላ ቦታ አልሄድኩም እኔ። ማስረጃ ምን ሰጠኝ? ኢየሱስ ወልድ ነው የሚል ማስረጃ አለክ? አንተ በእኔ ቃል ላይ ነው እንደምትጫወተው። እየነገርኩህ እኮ ነው። ከእግዚአብሔር አብና ከአብ ልጅ ኢየሱስ የአብ ልጅ ነው፣ የአብ ልጅ ነው ተብሎ በግልጽ ተጽፏል እያልኩ ነው። አቤት የአብ ልጅ የሚል ስጠኝ አላልኩም እኔ። ገባ? የአብ ልጅ ስጠኝ የሚለውን አልፈለግኩትም እኔ እኮ። አንተ ካልፈለግከው እንግዲህ ሌላ ልሰጥህ አልችልም። እኔ ፊት ለፊት የተቀመጠውን ነው የምሰጥህ። ደርበህ ለምንድን ነው የምታወራው? ሳወራ ስማኝና ታወራለህ። ያው እኔ እኮ ዝም ብዬ እየሰማሁህ እኮ ነው።
እሺ ቀጥል። እኮ ማወራው ላወራሁት ነገር መልስ መስጠት ትችላለህ። ቀጥል። ኢየሱስ ወልድ ነው ስላልክ ማለት ነው ኢየሱስ አብ አይደለም ኢየሱስ ወልድ ነው አልክ። በመጽሐፍ ቅዱሳችን ላይ ኢየሱስ ወልድ ነው ተብሎ የተጻፈበትን አንድ ጥቅስን የጠየቅንክ እኛ ወይም ደግሞ ሰዎች ኢየሱስን ወልድ ብለው የጠሩበትን ቦታ ወይም ኢየሱስ ወልድ ነው ብለው የተናገሩበትን አንድ የመጽሐፍ ቅዱስ ጥቅስ ነው እየጠየቅንክ ያለን። ለምን ወንድሜ አንጀለው ወልድ ነው ስላልክ ወንድሜ አንጀለው። እሺ ጥሩ ለዛ መልስ ልስጥህ። ቢያንስ አሁን እዚህ 112 ሰዎችን አያለው ኦንላይን። አሁን መቼም እኛ እግዚአብሔርን የምንፈራ ሰዎች ነን፣ ደግሞም ቢያንስ በአማርኛ ቋንቋ የምንግባባ ነን። ወደ ሀሳቡ ልምጣ። ወደ ሀሳቡ ስመጣ እኮ ነው የምነግርህ። ይሄን እሱ ነው ማውራህ። ኢየሱስ ክርስቶስ የአብ ልጅ ተብሏል። ይኸው ሁለተኛ ዮሐንስ ኢየሱስ ክርስቶስ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ብሎ የሐዋርያው ዮሐንስ በግልጽ ጠርቶታል። ይሄ ማለት ኢየሱስ ወልድ ነው፣ የአብ ልጅ ማለት ወልድ ማለት ነው እያልኩ ነው። እኔ ደግሞ እኔ ማለት ልዩነት የአብ ልጅ ማለትና ወልድ ልዩነት አላቸው ካልከኝ በለኝ። ልዩነት ማለት ነው የሚል ትርጉም ግሪክ የግዕዙ ትርጉም እንዲህ ነው ብላ አታውረኝ። ስለ ግዕዝ ትርጉም ካወራክ እኔም ደግሞ አብ ማለት አባት ነው ብዬ ኢየሱስ አባት የተባለበትን ቦታ አምጥቼ ኢየሱስ አብ ነው እልሃለሁ። አንተ እንደዛ እንዳልል የምትፈልግ ከሆነ ቃል በቃል ኢየሱስ ወልድ ነው ተብሎ የተጻፈበትን ጥቅስ አምጣ። ካላልክ ደግሞ ካላመጣ እሱን ኢየሱስ ልጅ የተባለበትን ክፍል ይዘህ መተህ ነው ኢየሱስ ወልድ ነው እያልከኝ ከሆነ እኔም ኢየሱስ አባት የተባለበትን ቦታ አምጥቼ አብ ነው እልሃለሁ። እንደዛ እንዳልል ከፈለክ ተመሳሳይ አንተ የተጠቀምከውን ቴክኒክ ተጠቅሜ ኢየሱስን አብ እንዳላረግብ የምትፈልግ ከሆነ ቃል በቃል ኢየሱስ ወልድ ነው ተብሎ የተጻፈበትን ወይም ደግሞ ሰዎች ኢየሱስ ወልድ ነው ብለው የተናገሩበትን አንድ ጥቅስ ስጠኝ ወንድሜ። ይሄው አቀረብኩ። እንግዲህ ከዚህ ይሄን ጥቅስ አንተ ካልፈለከው ሌላ ቦታ ላይ መሄድ አልችልም። ሶሪ እኔ አስቀምጫለሁ በግልጽ። ስለዚህ ኢየሱስ የአብ ልጅ ተብሏል። ማስረጃ የለህም ካልከኝ አንተ እንደፈለክ መተርጎም ትችላለህ። ኢየሱስ ወልድ ነው የሚል የለም። በቃ አሁን ይበቃል። ኢየሱስ የአብ ልጅ ነው እያልኩ ነው። እኔ ኢየሱስ የአብ ልጅ ነው የሚል ማስረጃና ጥቅስ ስጠኝ አላልኩም። እኔ እየጠየቅኩ ያለሁት ኢየሱስ ወልድ ነው የሚል ማስረጃ እሱን ነው የጠየቅኩ። እሱ ካለ አለ ነው፣ ከሌለ ይበቃል ማለት ነው። ምክንያቱም አንተ ኢየሱስ የእግዚአብሔር ልጅ ነው የሚል ጥቅስ ይዘህ መጥተህ እንግሊዘኛው ላይ ልጅ the son of God ስለሚል እንግሊዘኛው ላይ ስለዚህ God the Father ይላል መጽሐፍ ቅዱሳችን። ያው እግዚአብሔር አብ እንደሆነ ይነግረናል፣ አባት እንደሆነ ይነግረናል። እንግሊዘኛው ላይ ብትሄድ ኢየሱስ በኢሳይያስ 9:6ም በአንደኛ ጴጥሮስ ላይም ፋዘር ነው ይላል፣ አባት ነው ተብሎ ተጽፏል። ስለዚህ አንተ አማርኛው ላይ ገብተህ ነው አማርኛው ግዕዙን ስለቀላቀለ ነው አይ ኢየሱስ ወልድ ብቻ ነው እንጂ አብ አይደለም የሚል ሙግት ያስከው ማለት ነው ከኛ ጋር። ስለዚህ ያ የሚያስኬድ ሁኔታ አይደለም ማለት ነው፣ አያስቀጥልህም ማለት ነው። ዝም ብለህ ብትሄድ በዚህ ሐሳብ ላይ ልትቀጥልበት አትችልም። መጽሐፍ ቅዱሳችን ላይ ኢየሱስ በተለይ ኢየሱስ አብና ወልድ የሚሉትን ቃላት ሲጠቀም በሶስተኛ መደብ ነጠላ ቁጥር እኔ ኢየሱስ እኔ ወልድ ነኝ ያለበት ቦታ የለም። ወልድን ስለ ወልድ ሲናገር ኢየሱስ እሱ እያለ ነው የሚናገረው። በሶስተኛ መደብ ነጠላ ቁጥር ነው የሚጠቀመው። ኢየሱስ ስለ አብም ሲናገር በሶስተኛ መደብ ነጠላ ቁጥር ነው የሚጠቀመው። ገለልተኛ ሆኖ ማለት እንደ ገለልተኛ ነው የሚጠቀመው ማለት ነው። ስለዚህ ያንን ነው ማየት የሚያስፈልገው ማለት ነው። ትሩዝ ቀጥል አንድ ጊዜ Yes,